ባለፉት 2 ሳምንቶች ተከታታይ ተናግሬያለሁ ስለ መንፈሳዊ ውጊያ። አንድ ነገር ማመን ያለባችሁ ምንም ነገር ከጀርባው ኃይል እንዳለው ማመን አለባችሁ። በደንብ ስሙኝ። በጌታ ፍቅር ነው መለምናችሁ እና ምንም ነገር ጀርባ ኃይል አለ። አንድ ኃይል አለ። ለዚህ ነው ዕብራውያን 11 ላይ የሚታየው ሁሉ ከማይታየው እንደሆነ በእምነት እናስተውላለን። በደንብ እየሰማችሁ ነው። አንድ የሚታይ ነገር አለ፣ ከሱ ጀርባ የማይታይ ነገር እንዳለ ሳናይ እናምናለን። ይሄ እምነት ነው። በድንገት የሚሆን ጉዳይ የለም፣ በአጋጣሚ የሚሆን ጉዳይ የለም። ሰደንሊ አንፎርቹኔትሊ ኢሚዲየትሊ የለም ሌላ ድንገት የሚሆን ነገር አጋጣሚ የሚሆን ነገር ከሁሉ ነገር ጀርባ ኃይል አለ። በምን አወቅ? አምናለሁ። ከሰክሰሴ ጀርባ ኃይል አለ። ከውድቀቴ ጀርባ የሆነ ኃይል አለ። አሁን እግዚአብሔር አይንህን ይከፍተውና ያለ መሳካትን ኃይል ይሰብረዋል። ማመን አለ። ወራሃ 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 በጣም ማዝ ነው። ጴንጤ ሰው ጠንቋይና አስማተኛ ቤት ሄዶ ሀብታም እንደሚሆን ያምናል። ሰፈሩ የሆነ ሰውዬ ፎቅ ሲሰራ አስደግሞ ነው ብሎ ያምናል። ሰፈሩ አንድ ሰውዬ በድንገት ባለጠጋ ሲሆን ጅብ ጋልቦ ነው ብሎ ያምናል። ያኛውን ያመንከውን ያህል እዚህ የተቀላቀልከውን ኃይል እንዴት አታምነው? ለሰክሰስ የሚተጋ ኃይል አለ። አሃሃሃ። ስለዚህ ዕብራውያን 11 ቁጥር 3 በደንብ ጻፉት። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። እሺ። ስለዚህ የሚታየው ነገር የምትነጂው መኪና፣ የምትኖሪበት ቤት፣ ያ ሰላማዊ ኑሮ፣ ያ ውጊያ ያለበት ኑሮ ከማይታየው ዓለም እንደሆነ የማይታይ ዓለም አለ። የማይታይ ዓለም አለ። ምን የሚታየውን የሚገፋ የሚታየው ነገር ህይወታችን ላይ እንዲሆን የሚያደርግ አንድ የማይታይ ዓለም አለ። ማላካማያ ራሳ ካቫና ካማ አሁን ይሄን ስታወራ ይሄን ስታምን አይምሮ ተረት ነው ይላል አለ። እንዴት በዘር አረጋችሁ ተመሳሳይ የሆነ ፌላሪቲ ይገጥማችኋል? በእናንተ ቤተሰብ እንዴት ተመሳሳይ የሆነ ውድቀት ይገጥማችኋል? ያንን ኃይል ዛሬ ተሰብረዋል። ኦራ ባሻ ኦኬ። አሁን ኤፌሶን ምዕራፍ 5 ቁጥር 10 ላይ ሄዱ። 5 ቁጥር 10 አሁን በደንብ ስሙ። ሌላም ሄዱ። እኔ በአዲሱ መደበኛ ትርጉም ነው። በተረፈ ማለት ከላይ የሆነ ላይፍ ስታይል ነግሮናል። እናትና አባትን እድሜ አክብር፣ እድሜህ እንዲረዝም፣ ላለቆቻችሁ ተገዙ ባሮቾ እያለ ስለ ላይፍ ስታይል ነግሮናል። የሚታይ ነው። ለምሳሌ ሃይሚን አክብራት። አሁን የእምነት ምናምን አያስፈልገው አለች። አክብራት። ሄኖክን አክብረው አለው። እምነት አያስፈልገው። ስርዓቶች ነገርና በተረፈው ግን አለ። በተረፈው ምን በማታውት በማታስተውሉት ከናንተ ኮንትሮል ውጪ በሆነ ጉዳይ ግን በጌታና በኃይሉ ችሎት I love this በማይገባችሁ ጉዳይ አንደርስታንድ በማታረጉት ጉዳይ ላይ በጌታና በኃይሉ ችሎት እሱ በሚችለው ችሎታ አለ መንጃ ማንም ንግድ ፍቃድን አውጥተሃል፣ ሱቁን ተከራይተሃል፣ የሚገባህን ነገር አድርገሃል፣ መደርደሪያውን ሰርተሃል፣ ኢምፖርት ኤክስፖርት ላይሰንስ አውጥተሃል። በቀረው ግን የራስን ፓርት ሄደሃል አይደል? በቀረው ግን በተረፈ ግን
በማይገባ ነገር ግን ለምን አይሳካልኝም፣ ለምን አይሆንልኝም፣ ለምን በር ይዘጋብኛል በምትለው ጉዳይ ግን በጌታና በኃይሉ ችሎት የት ነው ያለው? ጴንጤ ያለው የት ነው? ወረፋ በማትይዝበት ጉዳይ፣ በማትፈራረምበት ጉዳይ፣ ዲል በማታረገው ጉዳይ በጌታና በኃይሉ ችሎት ሆኖ መኪኖሳ እማገለግለው የእስራኤል ቅዱስ እግዚአብሔር ምስክሬ ነው። አንድ መልአክ መጥቶ ሲያስታጥቃቸዋል። ሆናማሃ ስራዬ በአግባቡ ነው የምሰራው። አለቃዬን አከብረዋለሁ፣ እታዘዘዋለሁ፣ በሰዓት ነው የምገባው። ለምንድን ነው የሚዋጉኝ? አይ በቀረውስ አልገባችሁም እንጂ በቀረውስ በጌታና በኃይሉ ችሎት ሆናማሃዳ አዎ ብዙ ቸርች የምትመሩ አገልጋዮች እዚህ እንዳላችሁ አውቃለሁ። ምንድነው የኔን ፊልም ያር ምንድነው የኔን የሚዋጋው? ካሜራውም አለኝ እንዴ ባይተው ያላችሁ ታውቃላችሁ። እኛ ልንገራችሁ ሰብሬው ወጥቼ ነው እንጂ ይሄው አገልጋዮች አሉ። ሚዲያ ስንጀምር ምን እንደሆነ ታውቃላችሁ? በጣም የሚደንቅ ተአምራት በተሰራ ቁጥር ሚሞሪ ካርድ ይበላሻል። ነባ ኃይለኛ ተአምራት በሆነ ቁጥር ካሜራ ስታክ ያደርጋል። ኃይለኛ ተአምራት በሆነ ቁጥር ሚሞሪ ካርድ ምንድነው ይሄ ሃርድ ዲስክ ፌል ያደርጋል። ከዛስ ምንድነው? ሺህ ጊዜ ከእናንተ ጋር ተጨቃጨቅኩ ምንድነው ያልኳችሁ? ጸልዩ እንጂ ያልኳችሁ። this is spiritual ዓለም ጋር እንዳይደርስ ሚኒስትሪ የሚፈልግ መንፈስ አለ። አዎ ካሜራ ገዝቻለሁ፣ ሚሞሪ ካርድ ገዝቻለሁ፣ ሃርድ ዲስክ ገዝቻለሁ። በቀረውስ በተረፈ ግን በጌታና በኃይሉ ችሎት በሱ ችሎታ የበረታችሁ አናማሃ ዋኪ ባራፊና እያየሁት ነው የጠነከረባችሁ ሲላላ እንዳጋቱባ አማንቱራጂካ ማኪታ ባራፊና ማይኮባ ባጊንታራ ሰምበረ ዲጋ አምበረጀዳ እውነቴን ነው። ቅጥር የሚሰሉ ሰዎች አይቻል፣ አጥሩን የሚያልፉ ሰዎች አይቻል፣ ሌላ ሌቭል ውስጥ የሚገቡ ሰዎች አይቻል። በቀረውስ ከአቅም በላይ በሆነው ጉዳይ ማድረግ በማትችይው ጉዳይ እጅሽ በማይሰራው ጉዳይ አናና ሸባራ ውጊያው የማነው? ሰልፉ የማነው? እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። እኔ ግን በፊት ቆሜ ብዬ ኢየሱስ ገናና። እዛው እንዳትነሱ። ውጊያው የማነው? ቅዱስ እግዚአብሔር ያንተው ነው። ሰልፉ የማነው? የተወለደልታው እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና ውድዬ ገናና። ከበደሽ አይደል? ካንቺ አቅም ውጪ ነው አይደል? በተረፈ ኤክስትራ ኃይል፣ ኤክስትራ ብልጠት፣ ኤክስትራ ዊዝደም እጥፍ ታክቲክ ታይና አለ ሌላ ኃይል። የምን የጌታ የኃይል ችሎታ ምን ሁለት ነገር ነው የሚያወራው። በጌታና እሱ በሚችለው ችሎታ። ያዕቆብን አባትየው ሲባርከው እንዲያለው ሁሉን የሚችል አምላክ አላለው? ሁሉን የሚችል አምላክ አንተ ጋር ይሁን አላል? ሁሉን በሚችል አምላክ ታመኘው። እሺ ወዲያው ከዛ አና ካቫንቶራስ ወዲያው እንደዚህ ይላል። ወዲያው የዲያብሎስን ተንኮል ሥራ መቋቋም ትችሉ ዘንድ አንድ ተንኮለኛ አለ። ማታዩ ዲል ማታረግ ማትነጋገሩ አንተ ቁጭ ብለህ ማታወራው ማታስረዳው አንድ
ተንኮለኛል። አዎ የሱን ሽንገላ ተቃወሙ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ለበሱ አለ። የሆነ የጦር ዕቃ አለ፣ የሆነ ዌፐን አለ። የሆነ ዌፐን አለ፣ የሆነ የጦር መሳሪያ አለ፣ የሆነ ትጥቅ አለ፣ የተደበቀ የሚመጣ ኃይል አለ። ያላላህ እነዚህ ነው ሌላ ቀን አሰማ ዌፐኖቹ ጸሎት፣ እምነት ታማ ብዙ ናቸው። ግን ምን አርጉ? ታጠቁት። በጣም የሚያሳዝነው ያለ መሳሪያ ጦር ሜዳ የገባ ወታደር ነው። ስለዚህ በደንብ ስሙኝ፣ ጦር መሳሪያ አለ ማለት ነው። መንፈሳዊ ዓለም ላይ ሁለት ሰዎች ቢጣሉ አንዱ መሳሪያ ቢኖረው የምታዝነው ለማን ነው? መሳሪያ ለሌለው ነው አይደል? ስለዚህ መንፈሳዊ ዓለም ላይ መሳሪያ ያለውና የሌለው አለ። ልበሱት። ዌፐን አለ፣ ትጥቅ አለ። ከዛ ምን ይላል እዛው ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን I'm not fighting የሰው አይደለም ፋይቴ። በውሹ ማሸነፈው አይደለም፣ በቴኳንዶ ማሸነፈው አይደለም። ውጊያ ባይዘው በጠብቻ አለ፣ በታክቲክ ማሸነፈው አይደለም። ሆራ ባባ ሸውጄ ማልፈው አይደለም። ሌላ ዌፐን አለ። አና ጊዜ አላያችሁ ሰፈር የሚረብሽ ጎረምሳ ትልቁን ትንሹን የሚመታ ካልገደልኩ የሚል እሱ እንዳትነኩት የሚባል አላያችሁ? ጠብደል ሲያልፍ ሁሉ ሰው ጥግጥጉን የሚይዝለት ካለ ኧረ ማንም የሚባል እንዲህ አይነት ሰው ፍቅር ይዞ ሲያለቅስ አላያችሁ? እንዳናግሪኝ ብታውሪ ይጃል በረኪና ከምጠጣ እንዲህ ብሎ ነው አዛናግሪኝ። ምን ጡንቻ አለው፣ መሳሪያ አለው። ፍቅር የሚባል መሳሪያ ግን ረታው አለ። ለካ ከሰው ዓለም የወጣ መሳሪያ መጋደላችን ከስጋና ከደም ጋር አይደለም። እሺ ዌፐን ያስፈልጋል። ተጋድሎ የሚባል ተጋድሎ ማለት ኖርማል ፋይት አይደለም። ተጋድሎ ማለት ጠብ አይደለም። ተጋድሎ ማለት ድብድብ አይደለም። ተጋድሎ ማለት የሞት ሽረት ነው። ወይ ነው ናራጉ ነው ወይ ነው ይኖራል ወይ ይኖራል። ከኔ ጋር ተጋድሎ ወይ ታገለግላለህ ወይ ነው ያገለግላል ወይ ጂፒኤስ ይቀጥላል ወይ ይሄ የአጋንንት ስራ ይፈርሳል። ተጋድሎ እንደዛ ነው። ተጋድሎ ፋይት ማልታረጂ ከማ በዘር ሐረጋችሁ ስር የሰደደ የዘንዶ አሰራር ይነቀላል። ይሁን አለ ተጋድሎ። እኔና ታላቅ ወንድሜ ስንወለድ ለመናፍስት ተሰጥተናል። እንደተወለድን ታቅፈናል። መናፍስት አቅፎናል፣ ስም አውጥቶልናል። ብራዘር ይሄ ለአጋንንት የተሰጠ ሰው ነብይ ያደረገችው እናቴ ተጋድላ ነው። በፋስቲንግ በጾም በጸሎት አልተውልህም ይሄን ልጅ ብላ በተለያየ ኪዳን የተያዘ ጉዳያችሁ ላይ ዛሬ ድንገት ታጥቃችሁ ትነሳላችሁ። ይሁን አለ ከእናንተ ቤት ሰው እንዳይወጣ የሚፈልገውን ሰው ባለጠጋ እንዳይሆን የሚፈልገውን ትዳር የሚመታውን አትወልድም ያለውን በኢየሱስ ስም አጭቼዋለሁ። ጭራሽ መንፈሳዊ ውጊያ ውስጥ ከተተኛት
ይሄን ዌፐን ልበሱት፣ ይሄን መሳሪያ ልበሱት ካለ በኋላ ምክንያቱ ተጋድሏችን ከስጋና ከደም ጋር ሳይሆን ይሄን አስምሩ ይሁን። I'm not fighting with somebody. I'm fighting the spirit that behind him. ባለፈው ሳምንት ነግሬያችኋለሁ። እኛ የሚመስለን የደሊላና የሳምሶን ይመስለናል ጦርነቱ። ደሊላ ስታስብ ሁሉ ጊዜ አንድ ጸጉራን የተተኮሰች ሊፕስቲክ የተቀባች ቆንጅዬ ሂል ጫማ ያደረገች ሴት ነው የምትመጣልኝ። እኔ ግን የሚመጣልኝ በዓል የሚባል አምላክ ነው። behind her ያለ ስፒሪት አለ። ለዚህ ነው ይኸውልህ ሳምሶንን ጸጉሩ ከተላጨ በኋላ አይኑን አጥፍተውት ያመሰገኑት በዓልን ነው። ቴንኪው ደሊላ አላሏትም፣ ቴንኪው በዓል ነው ያሉት። ሳምሶንን ያዋረደችው ደሊላ ሳትሆን ሳምሶንን ያዋረደው የፍልስጤም አምላክ ነው። ጦርነቱ የጎልያድና የዳዊት አልነበረም። ዳዊትም በተገዳደርከው በእስራኤል አምላክ ስም አለው፣ ጎልያድም በአምላኮቹ ስም ረገመው። ፊታችሁ ከሞቆመው ጀርባ ያለው መንፈስ ይወጋ። እንዳስ አያያ ልመተው ነው። አትዘልቅም ያለው ይሰበር፣ አትቀጥልም ያለው ይሰበር፣ አስቆማለሁ ያለው ይሰበር፣ በኢየሱስ ስም ይሰበር። ይሁን አለ። ከስጋና ከደም አይደለም፣ አስምሪው አይደለም። ጉዳዩን የያዘብሽ ያ ሰውዬ አይደለም። ነገር እንዲበላሽ የፈለገችው ሴትዮ አይደለችም። እና እነማን ናቸው? አለቆች፣ ስልጣናት በሰማይ ስፍራ ያሉ። ኦኬ ልቀጥል። መሳሪያችን ስጋ አይደለም። እቺን በለው ጠገባች። መሳሪያችን ስጋ አይደለም በሉች። በጣም ያሳዝናል። we are fighting ሽጉጥ ከያዘ ሰው ጋር፣ we are fighting ሲስተም ከያዘ ሰው ጋር፣ we are fighting ስልጣን ከያዘ ሰው ጋር፣ we are fighting ከተማ ከያዘ ሰው ጋር፣ we are fighting አይደል? እንደዛ ነው ፋይታችን። ቢዝነሱን ይዘውታል እነሱ፣ ስራውን ይዘውታል እነሱ። አንችላቸው። ፋይት የምናደርገው ፊት ለፊት ካፈጠጡ ሰዎች ጋር ነው አይደል? እነሱ ጥሩ መሳሪያ አላቸው፣ እኛ የለንም። አናሳዝን። የሰው አይን ነው ማየው እንጂ መሳሪያማ አለን። ስለ ጦር መሳሪያዎች ሲነገር አልሰማችሁ? ሁሉም ጦር መሳሪያ ገለጻ ሲደረግበት አላያችሁ? ይሄኛው መሳሪያ 700 ሜትር ይመታል፣ ይሄኛው ሚሳኤል አገር አቋራጭ ይመታል፣ ይሄ ድሮን ነው፣ ሰው አልባ ነው፣ ሄዶ ይደበድባል የተባለ ሲነገር አልሰማ? አሁን ስለኛ መሳሪያ ልንገርህ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ባይዘይ ከቁጥር 1 ጀምራ አንብብልኝ። ይሄን ሁለተኛ ቆሮንቶስ ምዕራፍ 4 እኔ ጳውሎስ በእናንተ ፊት ሲሆን አይን አፋር ከእናንተ ስር ግን ደፋር የተባልኩ በክርስቶስ የዋህነትና ገርነት እለምናችኋለሁ። ወደ እናንተ በመመጣበት ጊዜ በዓለማዊ መንገድ እንደምኖር አድርገው በሚቆጥሩኝ ሰዎች ላይ በድፍረት ለመናገር ቆርጫለሁ። እናንተ ግን በእንደዚህ አይነት ድፍረት እንድናገር እንድታደርጉኝ እለምናችኋለሁ። የምንኖረው በዚህ ዓለም ቢሆንም የምንኖረው በዚህ ቀበሌ ውስጥ ቢሆንም አንድ ላይ ተሰልፈን ፋይዳ ቢሰጠንም የሰው መደዳ ውስጥ ብንሰለፍ እኩል ሚኒባስ ብንጠብቅም አንድ ላይ የነዳጅ ወረፋ ብንሰለፍ ግልጽ ነው። እዚህኛው ዓለም ላይ ምንኖር ቢሆንም የምንዋጋው በዚህ ዓለም ስልት ላይ አይደለም። የምንዋጋው ግን በዚህ ዓለም የውጊያ ስልት አይደለም። ስፓውር ጴንጤ ቀኝን ሲመታው ግራን ነው የሚሰጠው አይደለ? ቀኛችን ሲመጡ ግራችን ነው የምንሰጠው። አሁን እንኳን የሚሰጥ የለም።
የሆነ ሰው ማያው መምቻ ግን አለን። አንተ ሲወለውሉ ያየው ቹዋ ሲል ያየው ጥፊው ወይኔ አሻው ብላ አዋረደው ብላ መታው ብላ አለኝ እኔ ሌላ ዌፕን ምን አይነት ነው መሳሪያችን? ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። አሁን አለን መሳሪያ ግን የዚህ ዓለም አይደለም። መንገደኛው ያለው አይነት አይደለም። ምናቃቸው ሰዎች ያላቸው ሰዎች አለ። የሚፈሩ ሰዎች ያላቸው አይነት አይደለም። እሺ ከሞን ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። ምን አይነት ነው የኔ መሳሪያ? ምን አልክ? ምሽግ በልስ በይልኝስ። ምሽግ ማለት ተዋጊው ተደብቆ የሚዋጋበት ኃይል ማለት ነው። ምሽግ ውስጥ ያለ ጉልበቱ ምሽጉ ነው። አትመታውም፣ ተደብቋል። ምሽግ ውስጥ ነው ተደብቋል። ልበለው እንዳትመታው ዘመድ ውስጥ ነው ያለው። እንዳትመታው የሚወድሽ ሰውዬ ውስጥ ነው ያለው። አገኘሁት። ግራ ነው የሚገባ። ውድቀቴን ትፈልግ ይሆን እንዴት ሴትዮ ትላለህ? አለ የተደበቀ። አብረን ሻይ እንጠጣለን፣ አብረን እንውላለን። ግን አለ አንድ የተደበቀ አለ። እሱን እየተጠቀመ ጉዳይን የሚያበላሽ፣ እሱን እየተጠቀመ ነገሬን የሚይዝ ጉልበቴን የሳሙኝ ሰዎች እኮ ፋይት አድርገውኛል። ያውቃሉ። እዚህ ሚኒስትሬን አፍርሰውብኝ ያውቃሉ። ተንበርክከው የሚያናግሩኝ ሰዎች በሃይንድ ያለው የኔ ኃይል ምንድነው? የኔ ኃይል? የኔ ኃይል ምሽግን ይሰብራል። ምሽግን ይሰብራል። Are you ready? ነገ የተደበቀውን ኃይል ይመታል። በኢየሱስ ስም ያለሽ ይሸነፋል። በኢየሱስ ስም ትላለህ ይከፈታል። ስጋው አይደለም ግን ይሰብራል። ምን መሐረና ሀዳጋባ መክሬ ተውኩት። ይሄን ልጅ አትበይ። ምሽጉን አፍርሺው። መክሬ ተውኩ። አታጋባ ሜሬጅን የሚፈልገውን በዩ፣ ትዳሬን የሚፈልገውን በዩ፣ የተደበቀው ድንን የማይፈልገውን በዩ፣ የሚኒስትሪን ጠላት በዩ፣ ወረፈር የትም ካለበት ቦታ በኢየሱስ ስም ስራውን አፈርሰዋለሁ። እምባዬን የሚፈልግ ይፍረስ በይ። ሰክሰሴን የማይፈልግ ይፍረስ በይ። ይሁን እንጂ ስጋዊ አይደለም። ከዛ በጣም የሚገርም ቀጥሎ የሚለው በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን እንዲያለ ምን ማለት? የእግዚአብሔር ዕውቀት ማለት ምን? የእግዚአብሔር ዕውቀት የክርስቶስ ወንጌል ብቻ አይደለም። በህይወት በዘመን ላይ እግዚአብሔር ሊሰራ ያሰበውን ስራ against your vision against እግዚአብሔር ባንቺ ህይወት ፕሮግራም ያደረገው ከዛ against በህይወቴ ዘመን አይቻቃለሁ። ባይዘው እኔ በህይወት ያለው አታገለግልም ያለኝ ሰው ነበር። አሁን በህይወት የለም ያ ሰው። የሚያውቁ አንዳንዶች እዚህ ውስጥ እኔ በህይወት ቆሜ አንተ አታገለግልም ያለኝ ሰው አልገባው። ማገልገል ፈልጌ መቼ ጀመርኩ መስሎታል። ፈልጌ ዩኒቲ ገብቼ ምናምን ፈልጎ መስሎታል። አልፈልግም ብዬ የገባውበት እንደሆነ አላወቀም። እኔ እንዳገለግልም ይፈልጋል። ይሄ ነው እግዚአብሔር ዕውቀት። በእናንተ ዘመን ላይ የተሰራ እግዚአብሔር ዕውቀት፣ የእግዚአብሔር ዲዛይን አጌንስት በዛ ፕሮግራም የመጣው ይፈርሳል። ባርክ
እነግርሻለሁ ብሎ ትነግጃለሽ ብሎ ትሰሪያለሽ ብሎ ይሳካልሃል ብሎ አጌንስት ዛት ፕሮግራም የመጣ ክፉ ይመታል። ልቀጥል ኦ ራባሽ የመጀመሪያው ውጊያችን የሚጀምረው በዚህ ነው። ይሄን ተናግሬ በቃ ወደሚቀጥለው ሳምንት ተቀጥሏል። የመጀመሪያው ይሄን ስማ። መሳሪያችን ፓወርፉል ነው አይደል? ይመታል። መጀመሪያ ወደ ጦርነት የምትገባው በዚህ ኪዳን ነው። አንድ ኪዳን ልስጥ። ኢሳይያስ ምዕራፍ 54 ቁጥር 17 መጀመሪያ ጦርነት ልገባ ስትል ይሄን ኪዳን ይዘህ ነው የምትገባው። ያልሰለጠነ ወታደር ጦር ሜዳ ይሄዳል እንዴ? ኢትዮጵያ ከሆነ ሀገር ልትጋጠም ልትዋጋ ስትል በበጎ ፈቃደኝነት ቢሄድስ እኔ ጸልየላቸው መለሳለሁ እንጂ ምን አመጣለሁ? ይሄኛው ኪዳን ይዘህ ነው የምትገባው። ይሄ ነው ትሬኒንጉ የመጀመሪያው። በአንቺ ላይ እንዲደረግ የተበጀ መሳሪያ ይከሽፋል። እሺ በቀድሞ ትርጉም ነገር በአንቺ ላይ የሚሰራ መሳሪያ አይከናወንም። የመጀመሪያ ድግምት በያዕቆብ ላይ የለም። አስማት በእስራኤል ላይ አይሰራም። በዚህ ኪዳን ነው የምትንቀሳቀሱት። ባንቺ ላይ የሚሰራ ቀና ብላችሁ ስሙኝ። መሳሪያ ዌፐን ነው። ይሄም ስለ ዌፐን ነው የሚወራው። ለምሳሌ ቸርቹን መገንባት ከጀመርን ጀምሮ በጣም ብዙ ፋይት አለን። የመጀመሪያው ፋይት የጀመረው ደም የተለቀለቀ ዶሮ በራችን ላይ ይጥሉብናል። ባይገሉ ትበላው ነበር። ከነብስ ውስጥ ያርጉልኝ አንዱን አርስቶ አንዱን ወጥ ያረቁ። አሁን በደም የተለቀለቀ ዶሮ ማለት ምን ምናና አይደለም። ምን ማለት መሰለ ይሙት ነው እኮ። ይቀድሙኛል። አሁን ማን ነው ምን አቀባይ ማን ነው? ምን አቀባይ ሰውየው ምን አቀባይ? አንድ ግን እንዳልቀጥል የሚፈልግ ስፒሪት አለ። በኢየሱስም ስራው ይፈርሳል። የመጀመሪያው ስፒሪቹዋል ዋርፌር የምታሸንፈው አይሰራብኝም በማለት ነው። አሁን በደንብ እችን እንድትሰሙ ይፈልጋል። አይሰራብኝም ማለት ዝም ብሎ ነው። አይሰራም በእኔ ላይ አይሰራም አይደለም። መጀመሪያ ታጥቀህ ነው እንጂ አሁን ዓርብ ዕለት ነበራችሁ አይደል? ያ ሁሉ አጋንንት ሳስወጣ ከአሕዛብ ነው የወጣው። ሁሉ ኦልሞስት 80% ከጴንጤ ነው የወጣው አይደል? እንዲህ እያለ ሲወጣ ይሄ መኪና መስታወት እንደሚጠርግ ስራውን በላው ሲለኝ ነበር። አየህ ጴንጤ ስለሆንክ አይደለም ታጥቀሃል። አንዱ ትጥቅ በዚህ ኪዳን ነው የምትታጠቀው፣ በእግዚአብሔር ቃል ነው የምትታጠቀው። ትላንትና ልጄ ደውላ እንደዚህ አለችኝ። አንድ ከተማ ለሆነ ጉዳይ ትሄድ ነበር። ስሄድ አለች በባቡር ሄዳሉ። አንድ አሜሪካዊ ጥቁር ገባ ባቡር ውስጥ። ልክ ሲያይ መጮህ ጀመራለች። ጓደኛዬ ጋር ሆነን እያወራን ተው እኔን ነው አውቀዋለሁ አለች። እኔን የረበሽኩት አለች። እኔን አይቶ ነው የተበሳጨው አለች። አይላጣት እንዴት ደስ እንዳለኝ።
ወይኔ ማይጂ ያልመረጭ I know this spirit ሊያሸንፈኝ የሚችለው መንፈስ አይደለም መጀመሪያ ማመን አለብህ አንተ ላይ አይሰራም ምንድነው አጨበጨባችሁ ወይስ ምንድነው ምን ልበለው እሺ አሁን በደንብ ስሚኝ አንቺ ላይ መሳሪያ አይደቀንም አይደለም አይሰራም ነው እንግሊዘኛው ፕሮስፐር አረግ አይሳካለት መሳሪያ አይገልም አይደለም ማላይ ነው ድግምቱ አይሰራም አይደለም ማላይ ነው መተቱ አይሰራም አይደለም እኔ ላይ ከሆነ አይሳካለትም አይሰራለትም ያላችሁ እቺን ልበላችሁ ብዙ ጊዜ ነው የምላችሁ ይሄ ምዕራፍ ኢሳይያስ 54 my favorite word ያላችሁ ከዚህ ከ17 ቁጥር በላይ 15 14 ጀምራችሁ ታነቡት እንዲህ ነው የሚለው እግዚአብሔር ራሱ ነው በውኑ አለ ብረት በወናፍ አናፍቶ ቀጥቅጦ የሚሰራውን አንጥረኛ የሰራውት እኔ አይደለሁም አለ it's powerful አይታችሁ ታውቃላችሁ ቢላ የሚሰራ ያረጋ ቀጥቃጭ አይታችኋል እግዚአብሔር ሰውየው ጩቤውን ነው የሚሰራው አይደል ጦሩ ነው የሚሰራው እኔ ግን ሰውየውን ነው የሰራሁት አለ እግዚአብሔር ላንቺ ከሆነ የሚሰራው ቀስቱን ከዚህ በፊት እኮ ተሳክቶለታል ለማን ነው በላም እኮ ኢንተርናሽናል ረጋሚ ነው he invited በነገስታት ነው የሚጋበዘው ለምን የረገመው ይደርቃል የባረከው ይባረካል ኢንተርናሽናል ቢዝነስ ክላስ ተቆርጦለት ነው የሚመጣው ለመርገም ያፉቃል ስለሚሰራ ኢንቨስት ይደረጋል እሱ ያቆመው ይቆማል እሱ የረገመው ይደርቃል ና ተባለ እየመጣ ነው እኮ መንገድ ላይ እየመጣ ነው ማላይ ነው አለው ማላይ ማይሆን ነገር ነው ተወክረው ድግምት በያዕቆብ ላይ የለም አስማት በያዕቆብ ላይ አይሰራም ሁላራሃዳ ወማያ ከተለውስ ሂናራ በላም ጀዝባ ሆኖ አይደለም እኔ ሆኜ ነው እኔ ስለሆንኩ ነው እኔ ላይ አይሰራም በላም ስለሆነ አይደለም እኔ ላይ ግን ማን ነው እዚህ ቤት ዛሬ ወደቀ ሲባል የሚነሳ ሰው አየው ሁላራ ጠላት ያደናቀፈው ሲሮጥ አየው ለውርደት የተሰራው ለክብር ሲሆን አየው ያውልህ አይውሽ ይሄ ጥቅስ ባይዘው ለኔ እንደ ስሜ ነው ማቀው ይሄ ጥቅስ ዘመኔን ሁሉ ነው የምናገረው የዛሬ ስንት ዓመት ከቪዲዮ ላይ ህፃን ልጅ ሲናገረው እኔ የተናገርኩት ልከውልኛል ድሮ ካናዳ ባንቺ ላይ የሚሰራ መሳሪያ አይከናወንም መሳሪያው አይሰራም አይደለም ባንቺ ስለሆነ ቀጥሎ ስለ ሽጉጥና ስለ ጦር እንደማወራ መታቀው በፍርድ በተነሳብሽ ምላስ ሁሉ ላይ አያካላ ለመርገም በተነሳ ምላስ ላይ ያንተ ነገር ለማበላሸት በተነሳ ምላስ ላይ በድግምት በተነሳ ምላስ ላይ በመተት በተነሳ ምላስ ላይ በክፉ ወሬ በተነሳ ምላስ ላይ አንቺ ራስሽ መልሰሽ ትፈርጅበታል ሂዳስ ከናስ ዳዊት ለዚህ ነው ከህዝብ ግርግር ታወጣኛለህና ከምላስ ታድነኛለህ ምላስ የፍጥረትን ሩጫ የገታ ምላስ ያደናቀፈ ምላስ የዘጋ ምላስ
መናፍስቶችን የጠራ ምላስ፣ አጋንንቶችን የሳበ ምላስ ሻካቫዳስ ካላ በየጠጉ በሚያሟርቱ ብለ በየኮርነሩ በሚደግሙ ብለ ባልሆነለት በሚሉ እሰይ ተዋረደ በሚሉ እሰይ ፌል አረገበት በሚሉ በእነዚህ ምላሶች ላይ ትፈርጃል። አይ አባራሃዳ ሰልፌን የተሰለፍክ ውጊያዬን የተዋጋ እዚያ ደረስከኝ አንተነ ወይኔ አንተነ የዓይኔ ማረፊያ በልልኝ እስቲ ሰልፌን የተሰለፍክ ውጊያዬን የተዋጋ አቤት 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 እዚያ ደረስከኝ አንተነ አንተነ የትኛው መሳሪያ አይሳካም። ሰልፌን የተሰለፍክ ውጊያዬን የተዋጋ እዚያ ደረስከኝ አንተነ በመንፈስ ቀጥሉ ስራመድ በሞት ጎዳና ድካሜ ከላይ ያየና ለወጠው የኔን ፍጻሜ ላምልከው የሚረዳችሁ ኃይል አለ። የሚረዳችሁ ኃይል አለ። ጎ ፎርዋርድ ተዋጉ። ልቀቀው በሉት። ቀጥሉ ወደ ልጆቻችሁ፣ ቀጥሉ ወደ ቢዝነሳችሁ፣ ቀጥሉ ወደ ስራችሁ። ደረስከኝ አንተነ ሻባ 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 ሳካራ ፈካዲዳ ባህቶስ ካፋዳ ከማታካማ መሳሪያችሁን አንሱ፣ መሳሪያችሁን አንሱ። የነሱ አንቺ ላይ ይሰራም፣ ያንቺ ግን እነሱ ላይ ይሰራል። መንገዴን ልቀቀው በለው። መንገዴን ልቀቀው። ዴስቲኒን ልቀቀው። ሻባ ካቶባ ሰላቢያ ቶሳ አማቶፔዲያ ሳኮራ የዓይኔ ማረፊያ የዓይኔ ማረፊያ የዓይኔ ማረፊያ የዓይኔ ማረፊያ ሰልፌን የተሰለፍክ ውጊያዬን የተዋጋ ለፓራጂቴ ባካቦታ ሳካራበጋዶስ አንተነ ሰካባባ ኤባራቹና ሀራቲኬዲያ ባባምባቶ ሴኬማ ሰልፌን ቻላራባራባራባራባስ ውጊያዬን የተዋጋ ራታካፖራ ታካባስ ደረስከኝ ሴባባባኮታካስ አንተነ አባባባቶቴኬስ አንተነ የዓይኔ ማረፊያ። አንድ ሰው ይቁም ይቁም ይቁም። አንዴ ስሙኝ ባዘው። አንዴ አይናችሁ ክፈቱ። በጌታ ፍቅር በጌታ በጥቂት ሞኝነቴ ብትታገሱኝ ብሏል ጳውሎስ። ስሙኝ፣ እንደ ሞኝ ስሙኝ። ይኸው የማገለግለው ጌታ ምስክሬ ነው። የማገለግለው የእስራኤል ቅዱስ እግዚአብሔር ምስክሬ ነው። እኔ እናቴ፣ አባቴ፣ ወንድሜ ወደ አሜሪካን ሀገር የሄዱት ዲቪ ደርሷቸው ነው። ዲቪው ፌል አርጎ ነበር። ፌል አርጎ ጌታ ወደምትኖርበት ወደምትባረክበት ሀገር ሴቲቱ ትገባለች ብሎ ፌል አረገ። በጌታ ፍቅር በጥቂት ሞኝነቴ ታገሱኝና ስሙ። እዚህ ጋር ነበር መኝታ ቤታችን እኔና ሃይሚ። እዚህ ጋር ሌሊት ተነሳው። ሌሊት ተነሳ። ይሄ በረከት የኔ ነው አልኩኝ። እውነት ነው። እናትና አባቴ ቤተሰቦቼ ወደ አሜሪካን ሀገር ሙቭ በማረጋቸው እኔ ሚኒስትሪ እንዲቀለኝ ሆኗል። ይሄ በረከት ለኔ ነው የመጣው አልኩኝ። ጌታ ደግሞ እከፍላቸዋለሁ ብሎኝ ስጥ ፋይት ማድረግ ጀመርኩ። መዋጋት ጀመርኩ። ይኸው የማገለግለው ጌታ ምስክሬ ነው። ፋይል እንዲህ ከዲያብሎስ ጋር ና ፊዚካሊ እንዲህ ታገልኩ። ያዝ ታገልኩ። ይኸው ላብ እስኪሰማኝ ታገልኩ። ቀማሁት። ከዛ
ስማኛው ፌል ያረገ ዲቪ በማግስቱ ተደውሎላቸው ስንደውል የለም ይሉት ነበር። በማግስቱ አባቴ አሜሪካን ኤምባሲ ሎየር ስለነበር ለሌላ ስራ ሲገባ ዝም ብሎ መስኮት ላይ ሲጠይቃቸው እስካሁን ለምን አልመጣችሁም? አሬ ኤክስፓየር ሊያደርግ ነው ውሰዱት አሉ። ከሰዓት ያው ስፒሪቹዋል ዋርፌር ማለት አልገባም ና መንፈሳዊ ውጊያ ማለት አሁን የምትሰራው ና እግዚአብሔር ወደ አለ ቦታ ልትሄድ ስትል የታገለህን መክፋት ማለት ነው። መክፋት ማለት ነው። መታገል ማለት ነው። ዴስቲኒ ጋር እስክትደርስ ትዋጓል። አር ዩ ሬዲ? አሁን ይኸውልህ በመንፈስ ጉዞ ጀምሩ። እየመታችሁት ጉዞ ቀጥሉ። አያ 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 ውና ቹጋባ ሳካፋዲያማ ቶፌሳ ትራዳዳ አው የልጆችሽን ደስቲኒ የልጆችሽን ትዳር እያስለቀቅሽ አካባስ አስለቅቀው ላይፋቸውን ዘመናቸውን እዚህ ቤት ነው የሚሰራው። አላካፋዲያ ቶሌፌዲያ ባቶቫ ያንቺን በረከታ ሻላባዳ የሚኒስትሪውን ገንዘብ አስተፋ አማንቶ ሳካባ ጋላፋቶ ቤተ ከሜታ ይራዳ ከቱላ ሽጋባ ሃቶባ ኤባ ኮታ ካቱራ ስፓራዲካዶ ተጠጋ ቤተሰብን ይዘህ ተጠጋ። ሚኒስትሪን ይዘህ ተጠጋ። እያለፍከው ነው ቅጥሩን። የስ ካላፋቻባ የጦር ዕቃችን ብርቱ ነው። የጦር የጦር ዕቃችን ብርቱ ነው። ምሽግን ለማፍረስ ብርቱ ነው። እንደ ሰው ልማድ አንመላለስም። በዚህ ዓለም ብንኖር እንኳን መጋደላችን ከስጋና ከደም ጋር አልታ ሎሳ ገባቶ ሴኬማ እምባራቺንታ ዋኪ በጌምባ ሌኬማ ራስቶኒ ከኒያማስ ኢላ ራዲካ ዲጋንታ አባጋፊንቲያኖ ሴኬማ ደጋ የጄፒኤስ አገልጋዮች አስለቀቆ ጄፒኤስንም ሻዳጋራ አይጨርሱም ያለንን ገፍትሩት። አካቴ ኬማሳ ሰለባዲ ገበራ ኦማንቶራሲ ኬማቶቫስ ሻጋቫዲያ ማሳ በኔ ላይ የሚሰራ መሳሪያ አይከናወንም። አይካቶሳ ሻዳጋቫኒያ ማሳ ህዝቦች ሁሉ ከበቡኝ። መክበቡን እስከበቡኝ። በአምላኬ ስም አሸነፍኳቸው። ንብ ማርን እንደሚከብ ከበቡኝ። እሾክ በሳት እንደሚነድድ ነደዱ። ህዝቦች ተሰበሰቡብኝ፣ አልቻሉኝም። በአምላኬ ስም አሸነፍኳቸው። አንታራ ተካሎቴፓ ሴፓ ካፎንታኒያና ኮራ አሚን ራዲካ ዲጋማሶ ዋልፓራቺንታኒያማ ወይ ጌታዬ ወራሃ እነሱ በፈረሳቸው እነዚያም በሰረገላቸው፣ እኛ ግን በአምላካችን ስም በእግዚአብሔር ስም አሸነፍኳቸው። በእግዚአብሔር ስም አሸነፍኳቸው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። የሆነ ሰው እንደ እግዚአብሔር ነብይ የሚቀበለኝ ቀኝ እጁን አንስቶ አሜን ብሎ ይሁኝ። ቀይ ባህር ፊዚካል ቻሌንጅ ነው። የተሸነፈው ግን በፊዚካል ጉልበት አይደለም፣ በመርከብ አይደለም፣ በጀልባ አይደለም፣ በዋና አይደለም፣ ከእግዚአብሔር ጋር በማውራት ነው የተሸነፈው። ባካሜን በላይ በአይን የሚታየውን ችግር በዛሬው ልሳናችሁ ተሸነፈ።
የምትሰሩበት ቦታ ቁጭ ያለው በዚህ ቅባት ተሸነፈ። ፕሮጀክታችሁ ፊት የቆመው አደገዲ ገባቶባ በዚህ ቅባት ተሸነፈ። አትቀጥልም ያለው ዋራዲ ገማሶ አቤኬባቶቭ ጠላቶቼ በምድር ላይ ተዋጉኝ አለ ዳዊት። አምላኬ ግን በሰማይ አንጎዳጎደ፣ በሰማይ አንጎዳጎደ፣ መብረቁን ጣለባቸው። ሰማይ የላከው ሰራዊት አለው። የሚያስቀጥል ሰራዊት መጥቷል። ይኸውላችሁ ያዕቆብ ወደ ቤተል ሲመለስ፣ እግዚአብሔር ወዳለው ቤት ሲመለስ፣ ወደ ተስፋው ሲመለስ ከላባ ቤት በመንገድ ላይ መሃንያም ያለ አይደል? የሰማይ ሰራዊት ነው። የሰማይ ሰራዊት እግዚአብሔር ወዳለ ስትሄድ የሚዋጋልህ ሰው ማያቸው። ይኸውልህ ባህር የሚያሻግሩ ሰራዊት፣ የሚያስቀጥል ሰራዊት ይሁን አለ።